በቃ እንደው ስለ እግዚአብሔር ሌላ ነገር አታርጉ፣ ሌላ ነገር አታውሩ። የተሸከማችሁትን አውሩ፣ የተሰጣችሁን አውሩ። አሳይመንት አለብን፣ በጣም ሰፊ ስራ። ያልሰማ ብዙ ሕዝብ አለ እየጠበቀን ያለ። በመዝጊያው በመቃኑ በበሩ በመዝጊያና በመክፈቻ መሃል ቁጭ ብሎ እየጠበቀ ያለ ማን ነው? እየመጣ ያለው የምስራችም ይናገር አለ ወይ እያለ እየጠበቀን ያለ ሰው አለ። መንገድ ላይ እየሮጥክ እያለ በምታገኘው ነገር መንገድ ላይ አትቁም። የሚጣፍጥ የሚሆን የሚመር አትቁም። ዴስቲኔሽን አለ። የተነካበት ጋር ቆይ። ያገኘው ነገር አለ ቆይ። ፐርሲስት አድርግ። አትለውጡ፣ አትነቃነቁ። ተናገሩት፣ ቦልድሊ ተናገሩት። ከእናንተ በፊት ማንም መጥቶ ሊሆን ይችላል። እንደ አኪማስ ግርግር አየው ሲል በቃ ተናግሯል ብለህ አትቶ ድገም እላዩ ላይ ኢየሱስ እንደተሰቀለ ሆኖ እከሌ ሰብኳለሁ ድገመው አንተም ብሏል እኮ። እኔም እላለሁ ደግሜ 2000 ዓመቱ ነው። ከዚህ በኋላም እነዚህ ዝጋ የቆሙ ልጆች ጌታ ካልመጣ እኛ ስናልፍ እነሱ ይቀጥላሉ። የተሰቀለው ክርስቶስ ብለው እላዩ ላይ ደግመን ኔል እናረጋለን፣ አንለቀው። በእርግጥ እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል፣ በፊቱ እንድቆም ያደርገኛል። መልእክት አለን፣ እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለ ነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። አልናገርም፣ ማንም አያስገድድም። በሰላም ነው መኖር የምፈልገው። ይችላል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምሼዋለሁ፣ ሰምቻለሁ። ታዲያ ይህንን አለመናገር አልችልም፣ ልኮኛል እምንል ከሆነ ምንም ነገር በሕይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። እምንለው ነገር አሯሯጣችንን፣ አካሄዳችንን፣ ከዚህ በኋላ የሚኖረንን ዘመን በሙሉ ፍሬም ያደርገዋል። መልእክታችሁ ላይ ተጠንቀቁ። አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያየኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ እግዚአብሔር ሰብስታንስ? ስናገረው ሊያነቃንቅ የሚችል ነገር ምንድነው? በጣም ሰውን ኢምፕረስ ሊያደርግ የሚችል ነገር አታውሩ። ብሎ የሚተወው ነገር አታውሩ። ምላሽ የሚሰጠው ነገር ይኑራችሁ። ሰውን የሚያነቃንቅ ነገር ይኑራችሁ። ወዳጆቼ ዛሬ በልተን ለምን ሞተው ነገር አንኑር። ዛሬ የሆነ ነገር አገኛለሁ ተብሎ እንዴት ሰው በዚህ ውስጥ ይኖር ነው? ዘላለም አለ፣ ከፊታችን አለ ሌላ ክብር። እግዚአብሔር ያዘጋጀው ነገር አለ። ያንን እዩ። እሱ ስታይ ዲተርምን ትሆናለህ። ዲተርምን የመጣ በሙሉ ይዞ አይሄድም። ቀጥ ነው የምትለው። ምንም ሌላ ፕሮግራም የለንም። የተገናኘነው የተሰቀለውን ክርስቶስን ብለን ነው የምንሰብከው። እሱን ነው። አያችሁ፣ እሱን ስናረግ ብቻ ነው ልክ የምንሆነው። ሌላ ነገር የጀመርን ቀን ነው የምንጣላው። የተሰቀለው ክርስቶስ ሴንተራችን ከሆነ መቼም ማንም ሊቋቋመን አይችልም። ማንም ፊታችን አይቆምም። በክርስቶስ ኢየሱስ ካገኘነው ሕይወት የሚበልጥ ምን ሊመጣ ይችላል? እኛ ከምንናገረው መልእክት የሚበልጥ ሌላ እውነት ከየት ይመጣል? አይመጣም። በዘላለም ውስጥ የመጨረሻውን ተናጋሪ እኛ ነን። የለም ከኢየሱስ ውጪ፣ የለም ከተሰቀለው በላይ፣ የለም ኢየሱስ ሄዷል ይመለሳል ከሚለው በላይ፣ የለም የምስራች። ምንም ነገር መሬት ላይ ነው። እሱ ደግሞ ተጠቅልሎ አብሮ ያልፋል። ይሄ ዘላለማዊ ነው። ለምን መሰላችሁ? ወንጌል እግዚአብሔር ነው። አይ መልእክቱ የጠላውን አይደለም፣ መልእክቱ የእንትና አይደለም፣ መልእክቱ እግዚአብሔር ነው። እኛ መልእክተኛ ብቻ ነን። በቃ ኢንስትሩመንት ነን እኛ። የመልእክቱ ባለቤት መልእክቱ የኔ ነው እያለ ያጸናል በማህተም እላዩ ላይ ያረጋግጠዋል። ምንድነው የምታወራው ሲሉት ያየነውን የሰማነውን የቀመስነውን እጆቻችን የዳሰሱትን እናወራለን። አለ የምታወራው አለኝ። ምን ማረጋገጫ አለ? ነክቼዋለሁ፣ ቀምሼዋለሁ፣ ሰምቼዋለሁ፣ አይቼዋለሁ። ሕይወት ተገለጠ፣ አይተናል፣ እንመሰክራለን። ሁሉም መልእክተኛ ነው። አንዳንዱ 120 ዓመት መርከብ ሰርቶ አንድ ነገር ነው ያወራው። አንድ ስቴትመንት ነች በ120 ዓመት ውስጥ። ምንድነው መናገራን? በጥፋት ውሃ ይሄ ምድር ያልቃል፣ ሌላ አዲስ ሰማይና ምድር ይጀመራል፣ the new beginning አለ። በቃ አለቀ። ሌላ ምን አለ? ምንም። ለዚህ ነው 120 ዓመት የከፈልከው። እቺ ናት መልእክቴ።
የህይወት አቋሙ ነው። ቀጥሎ የእግዚአብሔር ሉዓላዊነት እዚህ ውስጥ አለ። ባንተ ደስ አላለኝም ካለኝ ግን በእርግጥ የወደደውን ያድርግብኝ እኔ እቀበላለሁ አለ። ምንም ቢያደርገኝ እዚህ ምድረ በዳ ላይ ብገደል እግዚአብሔር ይሁን ካለ እቀበላለሁ። ምንም ኮምፕሌን አላረግም። ምንድነው ከሰው መሃል ለይቶ እንደዚህ እንዲሰቃዩ ያደረጋቸው? መልእክት ባይናገሩስ ማን ይነካቸዋል? እንደማንም ይኖራሉ። የሚያወሩት ነገር ነው ዋጋ ያስከፈላቸው። ገብቶኛል ያሉት ነገር ነው ሲያሰቃያቸው የኖረው። መልእክታቸው ነው በሰው መሃል እንደ ሰው ሳይቆጠሩ ሜዳ ለሜዳ አውሬ እየጎተተ እንዲቦጫጨቃቸው ያደረገው። ለምንድነው ሌላ ያልሰበከን? በሰው ጥበብ ላይ እንዳትመሰረቱ። ለምንድነው የተሳቀለው ክርስቶስ የምትሉን ሰበብ እየፈለጋችሁ በሰው ላይ እንዳትመሰረቱ? በእግዚአብሔር ጥበብና ኃይል ላይ እንድትመሰረቱ የእግዚአብሔር የሚያደርገን ይሄ መልእክት ብቻ ነው። ዛሬ ሁለተኛ ሳሙኤል ምዕራፍ 18ን ከቁጥር 28 ጀምሮ እስከ 33 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሁለተኛ ሳሙኤል ምዕራፍ 18 ከቁጥር 28 ጀምሮ። አኪማአስም ጮሆ ንጉሱን ሁሉም ነገር ተሳክቷል አለ። ከዚያም ወደ መሬት ለጥ ብሎ በንጉሱ ፊት እጅ ነሳና በጌታዬ በንጉሱ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክ እግዚአብሔር የተመሰገነ ይሁን አለ። ንጉሱም ብላቴናው አቤሴሎም ደህና ነውን ሲል ጠየቀ። አኪማአስም ኢዮአብ የንጉሱን አገልጋይና እኔንም ባሪያህን ሊልክ ሲል ትልቅ ሁካታ አይቻለው፣ ምን እንደሆነ ግን አላወቅኩም ብሎ መለሰ። ንጉሱም እልፍ በልና ቁም አለው። ስለዚህም እልፍ ብሎ ቆመ። ከዚያም ኢትዮጵያዊው ደርሶ ንጉሥ ጌታዬ ሆይ የምስራች፣ ዛሬ እግዚአብሔር ከተነሱበት ጠላቶች ሁሉ ታድጎሃል አለው። ንጉሱም ኢትዮጵያዊውን ብላቴናው አቤሴሎም ደህና ነውን ሲል ጠየቀው። ኢትዮጵያዊውም የጌታዬ የንጉሥ ጠላቶችና ሊጎዱ የሚነሱብህ ሁሉ እንደዚያ ወጣት ይሁኑ ሲል መለሰ። ንጉሱም እጅግ አዘነ። በቅጥር በሩ አናት ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ባንተ ፋንታ ምን ነው እኔ በሞትኩ ኖሮ አቤሴሎም ሆይ ልጄን ወየው ልጄን ይል ነበር ይላል። ሁለተኛ ሳሙኤል ምዕራፍ 18 ላይ ያለ የጌታ ቃል ክፍል ነው ያነበብነው። ስለ መልእክተኝነት ነው በጣም ጥቂት ነገር የምናገረው። ስለ መልእክተኝነት አውቆ ስለ መሮጥ ነው ጥቂት የምናገረው። ምክንያቱም የምንሄድበት ቦታ የተላክንበት ቦታ ጠንካራ ስለሆነ ምላሽ የሚያስፈልገውም ነገር ስላለ አውቀን መሮጥ ይገባናል። የምንለውን ነገር አውቀን መልእክታችንን አውቀን በደንብ አንደርስታንድ አድርገን የምንለውን ነገር በስነ ስርዓት ይዘን ልንሮጥ ይገባናል። አውቆ ስለ መሮጥ ስለ መልእክተኛነት ነው በጣም ጥቂት የምናገረው። መልእክተኞች ነን። የምንናገረው ነገር አለን፣ የምናደርሰው ነገር አለን። ብዙዎች ምላሽ እንዲሰጡ የሚያደርግ መልእክት እግዚአብሔር በእኛ ዘንድ አኑሯል እና በዚህ ቦታ ላይ ሁለት መልእክተኞች ናቸው ያሉት። ምናልባት አብረን ስላነበብ ነው ያስተዋላችሁት ይመስለኛል። አንደኛው በስም ተጠርቷል፣ አንደኛው ደግሞ በአገሩ ስም ተጠርቷል። ስሙ አልተጠራም። የኛ ሀገር ሰው ኢትዮጵያዊ ነው የሚለው፣ ያኛው ግን አኪማአስ ይለዋል። እስራኤላዊ ስለሆነ አኪማአስ ብለው ስሙን ጠርተውታል። የእኛን ሀገር ሰው አላቅም። እንግዲህ የዚህ መጽሐፍ ጸሐፊ የአንደኛና ሁለተኛ ሳሙኤል ወጥ መጽሐፍ ነው። የሳሙኤል መጽሐፍ ተብሎ ነው የሚታወቀው። አይ ቲንክ 200 ዓመተ ዓለም ገደማ አካባቢ የነዛ ሰባው ሊቃናት ወደ ግሪክ ወደ ጽር ሲተረጉሙት አንደኛና ሁለተኛ ሳሙኤል አድርገውታል። ልክ እንደ አንደኛና ሁለተኛ ዜና እንደ ዕዝራ ነህምያ እንደዚህ ሁለት ሆነው እንደተቀመጡት መጽሐፍት ማለት ነው። እና ይህንን መጽሐፍ የጻፈልን ሰው ሲጽፈው ወጥ ነው። እንግዲህ ሳሙኤል የተወሰነውን ጽፎት ሊሆን ይችላል። እነዚህ ታሪኮች ግን ሳሙኤል ከሞተ በኋላ የተከናወኑ ታሪኮች ናቸው። ግን በሳሙኤል ስም የተቀመጠ መጽሐፍ ነው። ሳሙኤል ታላቅ አገልጋይ ነው። በዚህም ቦታ በጣም ደጋግመን አንስተነዋል። ከመወለዱ ጀምሮ ስለ እናቱ፣ ስለ አወላለዱ፣ ስለ አስተዳደጉ፣ በሱ ዘመን ስለነበረው ነገር ብዙ ጊዜ ስላነሳን ማለት ነው። በጣም ታላቅ የእግዚአብሔር መንግስት አገልጋይ ነው። እስራኤልን ከመሳፍንት ዘመን አገዛዝ ወደ ንጉሳዊ አገዛዝ እግዚአብሔር ሲቀይራት የተጠቀመው ዋነኛ ሰው ይሄ ሰው ነው። የመጀመሪያውን የእስራኤል ንጉስና ሁለተኛውን ንጉስ የመቀባት እድል ያገኘ ሰው ነው አይደል? ይሄንን ዳዊትንና ከዚህ በፊት የነበረውን
ሳኦልን የመቀባት እድልም ያገኘ ታላቅ አገልጋይ ነው። ምናልባት ሳሙኤልን በአገልግሎት የሚጋራው ወይንም ተመሳሳይ ቢሮዎችን ይዞ የሚያገለግለው ሙሴ ብቻ ሊሆን ይችላል። ብሉይ ኪዳን ላይ አዲስ ኪዳን ላይ ከመጣን ጌታችን ኢየሱስ ክርስቶስ ነው ሊሆን የሚችለው። መስፍን ነበር፣ ነብይ ነበር፣ ክህነትንም ደግሞ ደርቦ ያገለግል ነበር። እነዚህ ሶስት ኦፊሶች የያዘው ሙሴ ነበር። ከዛ በኋላ ደግሞ ይሄ ሰው ነው። ከዛ በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና ታላቅ አገልጋይ ነው ማለት ነው። በጣም ታላቅ ሰው ነው። እነዚህን አንደኛ ነው ሁለተኛ ሳሙኤልን ብቻ ሳይሆን የሩትንም መጽሐፍ ጽፎታል ተብሎ የሚታሰበው ሳሙኤል ነው። በመሳፍንት ዘመን የተከናወነው ታሪክ የምታስታውሱት ከሆነ መሳፍንት 16 አካባቢ ነው። ምናልባት ታሪኩን ወስዳችሁ የምትገጥሙት ከሆነ የሩት ዘመን የሚመጣው መሳፍንት 16 ነው። ገንጥሎ ለብቻዋ የአንዲትን ሞዓባዊት ሴት ስም የመጽሐፍ መጠሪያ አድርጎ መጽሐፍ የቻለ በጣም ሩቅ የተመለከተ አይነት ታላቅ የብሉይ ኪዳን ነብይ ነው። እስራኤላዊ ተአምር ቢፈጠር እንኳን የመጽሐፍ ቅዱስ ስያሜ በአሕዛብ ስም ሊያደርግ አሕዛብ አይጨብጥም፣ በስምም አይጠራም። ይሄ ሰውዬ ግን ምናልባት አሕዛብ በእምነት እንደምንድን እግዚአብሔር አስቀድሞ ገልጦለት ሩትን መጽሐፍ ሰይሞ ታሪኳን መሲሁ ግንድ ውስጥ ወይንም የንጉሥ ዳዊት ቅድመያት ወይንም የመሲሁ ደግሞ የሩቅ ግንድ ውስጥ የገባች አይነት ሴት አድርጎ አቅርቦልናል። እና ትልቅ ሰው ነው ሳሙኤል፣ ትልቅ ሰው ነው። ግን ይህንን መጽሐፍ እንግዲህ የጻፈው ሰው ሲጽፍ የእኛን ሀገር ሰው ዝም ብሎ ኢትዮጵያዊ ነው ያለው አይደል? ደና ስራ እኮ ነው የሰሩት። አሁን ይሄ ኢትዮጵያዊ ነው ቁም ነገረኛው። አሁን አኪማስ አይደለም ቁም ነገረኛው። አሁን እኮ ትልቁ ስራ የተሰራውን በኢትዮጵያዊ አይደል? ኢዮአብም መልእክት አንተ ጋር ነው ያለው ሂድና ንገርልኝ ያለው ረጋ ያለ ነው። ሲሮጥም አይ ቲንክ ቀስ ብሎ ነው የሚሮጠው። አኪማስ በሜዳው በኩል አቋርጦ ቀደመው ስለሚል ቀስ ብሎ ነው የሚሮጠው። ዋና መንገድ ነው የሚጠቀመው። ያኛው በአቋራጭ ሄዶ ነው የቀደመው። እና ሁለት መልእክተኞች አሉና የነዚህን የሁለት መልእክተኞች ሐሳብ ነው ጥቂት ነገር የምናገረው። እንግዲህ ታሪኩ የሚጀምረው እዚህ ምዕራፍ 18 አይደለም። ምናልባት እናንተ በኋላ ወደ ቤት ስትሄዱ ሐሳቡ ተደራጅቶ የሚጀምረው ከምዕራፍ 15 ጀምሮ ነው። ስለዚህ ምን ያክል የዚህን መጽሐፍ ጸሐፊ አይምሮ እንደያዘ እንግዲህ ዝም ብላችሁ አስቡት። ታሪኩ የሚጀምረው ምዕራፍ 15 ነው። ኢቭን ምዕራፍ 18 ላይ አያልቅም። ምዕራፍ 19ም ላይ ይቀጥላል። ምዕራፍ 19 ላይ የሚቀጥለው የዳዊት ሐዘን ይቀጥላል። በተወሰነ መንገድ የዳዊት ሐዘን ይቀጥላል። ግን ከምዕራፍ 15 ላይ ስታነቡ በጣም ይገርማችሁ በሆነ ምን አይነት ኮንስፓይረሲ እንደሆነ አቤሴሎም የሚባለው ከዳዊት ልጆች መካከል አንደኛው አቤሴሎም የተባለው ወደ ንጉሱ ከተማ መጥቶ ይላል አይደል? ወደ ንጉሱ ከተማ መጣና አቤቱታ ያለበት ሰው በዛ ዘመን ወደ ንጉስ እየመጣ ነው አቤቱታ የሚያቀርበው እና ያላቸውን የገጠማቸውን ያለፉበት ያለውን የተጓደለ ፍርድ ካለ ወደ ንጉስ እየመጡ ንጉሱ ጋር ገብተው ወይንም የንጉስ ባለሟሎች ጋር ገብተው ሲወጡ ይላል አቤሴሎምም በር ላይ ቆሞ ይጠብቃቸው ነበር ይላል። እና በር ላይ ቆሞ ይጠብቃቸውና ና ወንድሜ ይላቸውና ጠርቶ ያሰናበታቸው ላይ የሚለው አቅፎ ይስማቸው ነበር ይላል። በጣም የንጉስ ልጅ ሲስም አስበዋላን ኦርዲነሪ የሆነ አንድ ተራ እስራኤላዊ የንጉስ ልጅ ና ብሎ አቅፎ አንገቱን ይስመዋል ይላል። አንገቱን ስሞ ምን ሆነ ነው ይለዋል። እንደዚህ ሲለው ዘንድሮ ምን ፍርድ አለ? አሁን እኮ በቃ ፍርድ ተዛባባህ አይደል? አው ምን ፍርድ አለ ብለህ ነው? እንደው እኮ እኔ በሆን ኖር የተቀመጥኩት እፈርድልህ ነበር ይላቸው ነበር ይላል። በር ላይ ቆሞ መጽሐፍ ሲናገር በዚህ ሽንገላው አቤሴሎም የእስራኤልን ልብ ወሰደ ይላል። በጣም ይገርማቸዋል። የህዝቡን ልብ ከንጉሱ ወሰደው። ምክንያቱም ትረስት የሚያደርገው ንጉሱ ብቻ አይደለም፣ ህዝቡም ትረስት ያደርገዋል። ምክንያቱም በአባቱ በዳዊት ላይ ይሄንን ያደርጋል ብሎ ማንም አይጠብቀውም። ስለዚህ አቤሴሎም እውነተኛ ነው ማለት ነው፣ የሚያውቀው ነገር አለ ማለት ነው ብሎ የእስራኤል ልብ በሙሉ ከዳር እስከ ዳር አቤሴሎም ጋር ቀረ። የሚገርማችሁ የእስራኤል ልብ ወደሱ መዞሩን ሲያይ አቤሴሎም ወዲያው አልተራመደም። 4 ዓመት ያክል ጸጥ ብሎ ቁጭ አለ። 4 ዓመት ያክል ይህንን ስራ በደንብ ውስጥ ለውስጥ እየሰራ ጸጥ ብሎ ቁጭ አለ። 4ኛው ዓመት ላይ ለንጉሱ ለዳዊት ለአባቱ እንደዚህ አለው፣ አባቴ ሆይ አለው። አቤት ሲለው እኔ ወደዚህ ከተማ ስመጣ አምላኬ እግዚአብሔር ከጠላቶቼ የሚያድነኝ ከሆነ እሺ ሄጄ በከተማው መስዋዕት ላቀርብለት ተስያለሁ ስለት። መቼ? የዛሬ 4 ዓመት አለው። ታዲያ ሲለው ሄጄ ስለትን ላቅርብ ሲለው ሂድ ስለትን አቅርብ አለው። አይ ቲንክ ከተማይቱ ኬብሮን ትመስለኛለች። አቤሴሎም ውስጥ ለውስጥ ሄዶ
ለተወሰኑ ሰዎች ምን ብሏቸዋል? ልክ እኔ ወደ ከተማው ስገባ ልብሳችሁን መሬት እያነጠፋችሁ አቤሴሎም ነገሰ ብላችሁ ጩሁ። ንጉሥ አያውቅም እና ልክ ወደ መስዋዕት አቀርባለሁ ወዳለው ከተማ ሲገባ ተሰብስበው 50 እና 200 አድርጎ ነው የመደባቸው። አቤሴሎም ነገሰ፣ አቤሴሎም ነገሰ እያሉ ጮሁ። ኦልሬዲ የእስራኤል ልብ ከአቤሴሎም ጋር ነው። ዳዊት ሳያውቅ የእስራኤል ልብ ወደ አቤሴሎም ሄዷል። ዳዊት አላወቀ። አቤሴሎም ነገሰ። እግዚአብሔር ሳይቀባው፣ እግዚአብሔር ሳያነግሰው በእስራኤል ላይ ነገሰ አቤሴሎም። ወሬው ዳዊት ጋር ተሰማ፣ ንጉሱ ጋር ተሰማ ነው የሚለው። በዚህ አባቱ ጋር ተሰማ ቢለው እንዴት ጥሩ ነበር። ንጉሱ ሰማ፣ አቤሴሎም ነግሷል አሉት። እያንዳንዱ ያለውን ነገር ዳዊት ሲጠይቅ አይ ነገሩ የዛሬ አይደለም፣ ታዲያ የቆየ ነው፣ እስራኤል በሙሉ ከአቤሴሎም ጋር ሆኗል አሉት። በዚህ ጊዜ ዳዊት እንደዚህ አለ፣ በሉኑኑኑ አላቸው ባለሟሎቹን። ምን እናርግ? ቶሎ ከዚህ ከተማ ወተን እንሽሽ። ወዴት? ወደ ምድረ በዳው እንሂድ፣ ወደ ደብረ ዘይት ተራራ፣ ወደ ይሁዳ ምድረ በዳ እንሽሽ። ለምን? አቤሴሎም ከመጣ እኔንም እናንተንም ይገለናል። እርግጠኛ ነኝ እንደሚገለን እና ኑ እንሽሽ ብለው ሲሸሹ ምን እንዳደረጉ ታውቃላችሁ? ካህኑ ሳዶቅ የእግዚአብሔርን የቃል ኪዳን ታቦት ይዞት ወጣ። ሲሸሹ የእግዚአብሔርን የቃል ኪዳን ታቦት ተሸክሞ ካህኑ ሳዶቅ ይዞ ወጣ። ሌሎቹንም እና አብያታርን ማስከተለው ነቢያቶቹም አሉ እነ ናታን ተከትለው ወጡ። አቤሴሎም ወደ ንጉሥ ከተማ መጣ። ንጉሡ ወጥቶ ሄዷል። የአባቱን የዳዊትን ዙፋን ያዘ። የአባቱን የዳዊትን ቤተ መንግሥት ተቆጣጠረ፣ ያዘ። ነግሻለሁ አለ። መጽሐፍ ሲናገር ዳዊትን በምድረ በዳው ላይ ሆኖ ይላል። ምዕራፍ 15 ላይ በጣም ልቤን ይነካኛል። ላንብብላችሁ እስቲ። ምዕራፍ 15 እንደዚህ ይላል። ቁጥር 25 ላንብብላችሁ። እንደዚህ ይላል። ከዚያም ንጉሡ ሳዶቅን እንዲህ አለው፣ አንተ የእግዚአብሔርን ታቦት ወደ ከተማይቱ ይዘህ ተመለስ። በእግዚአብሔር ፊት ሞገስ አግኝቼ እንደሆነ እርሱ እኔንም መልሶ ታቦቱንና ማደሪያውን እንደገና ለማየት ያበቃኛል። ነገር ግን እርሱ ባንተ አልተደሰትኩም የሚል ከሆነ መልካም መስሎ የታየውን ነገር ያድርግብኝ፣ እኔም ለመቀበል ዝግጁ ነኝ። አያችሁት? ዳዊትን የሚጨነቀው አቤሴሎም የያዘውን ዙፋኔን አስለቅቃለሁ አይደለም ያለው። ይሄንን የቃል ኪዳን ታቦት ይዘህ ከኔ ጋር ምድረ በዳ ለምድረ በዳ አታንከራትተውም። አዎ በስንት ምጥና ልመና ነው ይዤው ከቂርያት የአሪም ወደ ዳዊት ከተማ ይዤው የመጣው። አይንከራተትም። ይዘው ተመለስ ወደ ከተማው። ታዲያ በመገናኛው ድንኳን ውስጥ አስቀምጠው። በእርግጥ እግዚአብሔር አምላክ ከራራልኝና በእኔ ደስ ከተሰኘ ይመልሰኛል፣ በፊቱ እንድቆም ያደርገኛል። ዳዊት ከኔ ሲለይ ሚስ ማረገው ይሄን የቃል ኪዳን ታቦት ነው አለ። እሚራራልኝ ከሆነ ቤተ መንግስት ያስገባኛል አይደለም ያለው፣ በፊቱ እንደገና ያቆመኛል አለ። መጥቼ ወደ ከተማይቱ መጥቼ በቃል ኪዳኑ ታቦት ፊት እንድቆም ያደርገኛል፣ ከማረኝና በኔ ከተደሰተ። ዋው! የህይወት አቋሙ ነው። ቀጥሎ የእግዚአብሔር ሉዓላዊነት እዚህ ውስጥ አለ። ባንተ ደስ አላለኝም ካለኝ ግን በእርግጥ የወደደውን ያድርግብኝ፣ እኔ እቀበላለሁ አለ። ምንም ቢያደርገኝ እዚህ ምድረ በዳ ላይ ብገደል እግዚአብሔር ይሁን ካለ እቀበላለሁ። ምንም ኮምፕሌን አላረግም። ደስ ካለው ግን ይመልሰኛል። ይዘው አትውጣ አሉ። ተመለስ። ከዛ አንድ ቃል አለች ላንብብላችሁ። ቁጥር 30 ላይ ዳዊት ግን እያለቀሰ የደብረ ዘይትን ተራራ ሽቅብ ወጣ፣ ራሱንም ተከናንቦ ባዶ እግሩንም ነበር ይላል። አንድ የእስራኤል ንጉሥ፣ ለዚያውም ዳዊትን የሚያክል ታላቅ ንጉሥ። ዳዊት አልቅሶ አያውቅም። ሳኦል ዕድሜውን ሁሉ ሲያባርረው ዳዊት አልቅሶ አያውቅም።
ባዶ እግሩን እያለቀሰ ፊቱን ተከናንቦ ያውቅ። ፊት መከናነብ ሀፍረት ነው ለእስራኤል። ለንጉሥ ደግሞ ፊቱን ተከናነበ፣ አለቀሰ። እስራኤል ባይዘው በተከናነበው ፊት ውስጥ አይተውት ሲያለቅስ አዩት። መጽሐፍ ሲናገር ሕዝቡ ሁሉ እያለቀሰ ሸኘው ይላል። ሕዝቡ ሁሉ እያለቀሰ አብሮት የደብረ ዘይትን ተራራ ሽቅብ ወጣው። ታቦቱን መልሱ አለ። ከዛ ዳዊት ሌሎች መጡ ሊቀላቀሉት መጡ። በጣም ብዙ ነው ሊቀላቀሉ። ኃያላን ናቸው የመጡት ባይዘው ሊቀላቀሉት። ኢዮአብ አለ፣ ቀጥሎ ኩሲ አለ፣ ቀጥሎ ደግሞ አንድ ሰው አለ። የነሱ ስማቸው ጥልፍልፍ ያለ ነው። ሲመጣ ኩሲ መጣና ሮጦ እግሩ ስር ወደቀ። ጌታዬ ንጉሥ አለው፣ ሕይወቴን ላንተ ሰጣለሁ፣ አንተ የምትቀበለው በሉ እቀበላለሁ ሲለው ንጉሥ እንደዚህ አለው፣ ከኔ ጋር አብራት ትሄድም አለው፣ ሸክም ነው የምትሆንብኝ አለው። ዳዊት አይገርምም? ና ተቀላቀል አይባልም እንዴ? ሸክም ትሆንብኛለህ አለውና ምን እንዳለው ተቀላችሁ? ሂድና አለው አቤሴሎም ጋር ሂድ አለው። ታዲያ ምን ላርግ? አኪጦፌል ከአቤሴሎም ጋር እንዳለ ሰምቻለሁ። አኪጦፌል አብሮት ካለ ምክሩ ጠንካራ ነው እና መከራዬን ያበዙብኛል። ሂድና አቤሴሎም ጋር ተቀምጠ የአኪጦፌል ምክር አፍርስልኝ አለው። ስትራቴጂ እሳት ነው ዳዊት አትችለውም። ከዛ አኪጦፌልም ባይዘው ዳዊትን ያውቀዋል። ከዳዊት ጋር አብሮ ኖሯል። አኪጦፌል ያውቀዋል ዳዊትን። ስለዚህ አኪጦፌል የሚመክረው ምክር የዳዊትን ስስ ጎን አግኝቶ ዋጋ እንደሚያስከፍለው ያውቃል። ስለዚህ አፍርስልኝ ግባና አለው። ኩሲ እሺ ጌታ ያለ አይ ቲንክ ኩሲ ተዋጊ አይነት አይደለም፣ ደከም ያለ ነው። እሳት ነው ግን እንትን ላይ ሄዳ አፍርሳ ነው። አንተ ባለ ሂድና እዛ ተዋጋለሁ፣ እዛ መሃላቸው ቁጭ ብለ ተመልሶ ሄደ። ከዛ አኪጦፌል ባይዘው ከባድ ምክር መከረው ይላል። ምክሩ ይላል እንደ እግዚአብሔር ምክር ነበር ይላል። ባይዘው አስበዋል። እንደ እግዚአብሔር ምክር ነው ማለት መከረው ይላል። እንደዚህ ያለው የተወሰነ ሰው እንዲያርገ መድብ አለው። ከዛ አባትን ዳዊትን እንከበዋለን አለ። ከዛ ሰራዊቱን በተነ ለብቻው እናገኘዋለን፣ ያኔ እንገለዋለን አለው። እናገኘዋለን ምንም እንዳትፈራ አለው። አውቀዋለሁ ቤት እንደሚሄድ አለው። ከዛ ኩሲ አኪጦፌል ሲመክር ኩሲ ነበር ምንም አላለም፣ ወደ ቤቱ ሄደ። ከዛ አቤሴሎም እንደዚህ አለ፣ የአኪጦፌል ምክር ቆንጆ ነው፣ በጣም ጥሩ፣ ግን እስቲ ኩሲንም እንጥራው፣ ኩሲ መካሪ ነው፣ እንጥራውና እስቲ እንስማው። ኩሲን ጠሩት። አኪጦፌል እንዲመክሯል ሲሉት ኩሲ እንደዚህ አለ፣ አይመስለኝም አለው። እግዚአብሔር እኮ ይስጣችሁ ኩሲዎችን። እና መጽሐፍ እንደዚህ ይላል እንዴ አለው። አይ መከር ለካ አይደለም አለው። እንዴት አለው? አባትን ዳዊትን አንተ አታውቀውም አለው። እንዴ ያንተ አባት ኖርማል ጦረኛ ነው እንዴ አለው። አይደለም እኮ ያንተ አባት እንደ ምድረ በዳ ሚዳቋ አለው፣ ተኝቶ አያድርም አለው፣ ሲዞር ነው የሚያድረው። ሰራዊቱ በሙሉ ተቀምጦ እኮ ዳዊት ሰራዊቱ መሃል አይኖርም፣ ታቄሎ ያለው ጸባዩን። ሰራዊቱ በሙሉ ተቀምጦ እሱ ተራራ ላይ ቁጭ ይላል ብቻው። እና የሚመጣ ወራሪ ካለ ዳዊት ጉበኛ ያስፈልገውም፣ ራሱ ነው የሚያየው። በጦርነት መካከል አባትን የሚችለው የለም፣ አንተም ታውቃለህ። ይህንን ምክርህን ይሄኔ አለው አባት ጋር ደርሷል አለው፣ አንተ መሃል ሰው አለው አለው። አንተ ከመጽሐፍ ቅዱስ እኮ ነው የተወሰደው በሙሉ። አሁን እዚህ ውስጥ ሆነ እንዴ ሚሊተሪ ሳይንስ አባታ ይሄኔ በቃ ሰምቶታል አለው። መረጃ ማን ይችላል? ዳዊትን ደግሞ እውነት ነው። ለምን መሰለ? አንደኛ ይሰማል፣ ቀጥሎ ያውቃል፣ ቀጥሎ ነብዩ ናታን አጠገበዋል። ጠብ አይልም ናታን ያያላ። ነብይ ያቆማል አጠገቡ፣ ካህን በዚህ ጋር አለው፣ ታቦቱ ይላል። አትችሎም ሰውየውን። ቀጥሎ ደግሞ ፐርሰናሊ ወሪየር ነው ሰውየው። ከ16 ዓመቱ ጀምሮ አንበሳ እየገደለ የመጣ ልጅ ነው። አሁን ደግሞ ኤጅድ ነው፣ አትችለው እና ነገረው። ታውቂው ሲለው አዎ አለ። እውነትህን ነው አለ። ይኸውልህ አለው አባቴ ይሄኔ ሰምቶታል አለውና ከመጣ አለው ካንተ መካከል ሺዎችን የሚጥለው ወታደር ይርዳል በአባትህ አለው። ታውቃለህ ዳዊት ሲመጣ ማንም እንደማይቆም አጠገቡ። ሰውየው እኮ በሳይዝ ትልቅ አይደለም፣ ፌቨርድ ነው። ሲመጣው እኔ ነኝ ያለ ጦረኛ በፊቱ አይቆም፣ ይርዳሉ፣ ይንቀጠቀጣል። ዳዊት ሲመጣ ሰው ምን ጋር እንደ አንበሳ የሚገል ሲመጣ እመታው ነበር አለ። ካስቸገረኝ እገሎ
እንኳን ጠቅሶ ነው። እውነት አንዳንድ የመጽሐፍ ቅዱስ ክፍል እኮ 1000 ጊዜ ስለሰማ ነው እንጂ ሪል ላይፍ ላይ እንዴት ነው የሚመጣው? ይሄ ሆኗል፣ አድርጓል እግዚአብሔር በእነዚህ ሰዎች እጅ እና ኤክስፔሪየንሱን ነገረው። አባት አንተ ሳትወለድ እንዲያረጋል፣ ከተወለድክ በኋላ ደግሞ ታውቀዋለህ ምን አይነት ሰው እንደሆነ። አዎ ሲለው እንደዚህ አታርጋለሁ፣ ሌላ ምክር ልምከርህ አለው። እሺ ምከረኝ አለው። ይሄ በምድብ በ50 አድርገህ ልከህ ሰራዊት ከሚያልቅብህ አንዴ እንሂድና አለው። አንዴ ግር ብለን እንሂድና ይኸው እኔ የተጠቀመው ቃል አለ፣ በረዶ ከሰማይ እንደሚወርድ እንውረድባቸው አለው። ሊያስበላው እኮ አስበላው ባይዘው በረዶ ከሰማይ እንውረድባቸው፣ አባትህን እናጠፋዋለን፣ እዛ ውስጥ እንዳላፈነን እንገለዋለን ሲለው መጽሐፍ እንደዚህ ይላል፣ ከአኪጦፌል ምክር ይልቅ የኩሲን ምክር አቤሴሎም ተቀበለ ይላል። ከዛስ አኪጦፌል ወደ ቤቱ ሄደ ይላል። ከዛ ደብዳቤ ጻፈ፣ ምክሬን አትሰሙ። እኔ እንደኔ ያለ መካሪ በሀገር አልነበረም፣ የኔን ምክር አትሰሙም። የአኪጦፌል ምክር ከንቱ የሆነው ዳዊት ላይ መክሮ ነው። እግዚአብሔር አብሮት ካለ ሰው ጋር እንዴት አድርገህ ትችላለህ? አትችለውም። ብቻ እግዚአብሔር ከእናንተ ጋር ይቁም። እውነቴን ነው የምላችሁ፣ ማንም ሊነሳ ይችላል፣ ብቻ እግዚአብሔር ከእናንተ ጋር አይቁም እንጂ አኪጦፌል እኮ የአቤሴሎም የዳዊት እኮ መካሪ ነው ባይዘው። ከዳዊት ግን ግልበጥ ሲል እግዚአብሔር የአኪጦፌልን ምክር ዲመኒክ አረገው። ዲመኒክ ደግሞ የመከረውስ ምክር ሂዱና በቦት እኔ እዚህ ጋር ቆሜ ለመናገር እማልደፍረውን ነገር ነው የመከረው። እማልደፍረውን በእውነት በጣም እጅግ በጣም ክፉ ምክር ነው የመከረው። ልጁም አደረገው ባይዘው። በእስራኤል ዘንድ የተጠላ ነገር አረገ ይላል። መክሮት እኮ ነው። ከዛ ዳዊት ሲሰማ እንደዚህ አይነት ምክር አለ ያደርገዋል አኪጦፌል። ለምን? ዳዊትን ፈጽሞ ከእስራኤል ልብ ለማውጣት ዳዊትም እንዲመረር ለማድረግ ነው ይህንን ያደረገው። ምክሩ እንደፈረሰ ሲያቅ ሄዶ ይላል ጻፈ ይልና አኪጦፌልም ራሱን አጠፋ ይላል። ሞተ ይላል አኪጦፌል ባይዘው የራሱን ፐርሰናል ሱሳይድ አደረጋው። በፍጹም እኔ እንዴት ምክሬን አትሰሙም ብሎ አንተ ሰው እንደዚህ ሆነ እንዴ? ሞተ ይላል። ሄዶ ተሳቀለ ሞተ ይላል። ከዛ ሄዱ ይልና ጦርነቱ ተጀመረ። ታሪኩ በጣም ረጅም ነው። እንደ ከምዕራፍ 15 ጀምሮ በጣም ረጅም ነው። እኔ ዋናው ሐሳቡን ብቻ ልንገራችሁ። ጦርነቱ ተጀመረ። ጦርነቱ ሲጀመር በአቤሴሎም ሳይድ ያለው ምን እንደሚል ታውቃላችሁ? እስራኤል ነው የሚለው የአቤሴሎምን ድፍን ሀገር ነው። የዳዊትንስ የዳዊት ሰራዊት ነው የሚለው ለብቻው። እስራኤል እኮ የዳዊት ነው። አቤሴሎም ወስዶታል። በሰራዊት ብዛት አይገናኙም በቁጥር። የዳዊት ሰራዊትና እስራኤል ተዋጉ። ሲዋጉ ውጊያው የተጀመረው በዳን ጫካ ውስጥ ነው። ጫካ ውስጥ ነው የተዋጉት። መጽሐፍ ሲናገር የዳዊት ሰራዊት ከገደለው ጫካ የገደለው በዛ ይላል። እግዚአብሔር አንተ በዛፍ ተጠቅሙ። ዛፍ ጦርነት ላይ ጫካው ገደለው ይላል። በጣም ብዙ ሰው የዳዊት አይሞቱም እንዴ? የዳዊት እኮ አይሞቱም። እዛው ጫካ ውስጥ እኮ ነው ያሉት። እስራኤል በሙሉ በጫካው አለቀ ይላል። በጣም ከባድ። ከዛ በኋላ ከባድ ሆነ። ከባድ እልቂት ሆነ ነው የሚለው መጽሐፉ። በአኪጦፌል ምክር፣ በአቤሴሎም ስህተት ከ20,000 ሰው በላይ ሞተ በአንድ ቀን። አቤሴሎም በበቅሎ እየሄደ የዳዊት ወታደሮች አገኙት። ገደሉት አይልም፣ ሮጦ ሲያመልጥ አይደለም ይለው። ጸጉሩ ረጅም ነበር የሚል ቃል አለ። እየሄደ እያለ በቅሏ በዛፍ መሃል ልታለፍ ስትል ጸጉሩ ዛፍ ላይ ተንጠለጠለ፣ እንዲህ ታሰረ። የእነሱ ጸጉሩ ደግሞ አሰቡት ምን አይነት እንደሆነ ታሰረ። በመሬትን እኔ እንደው የመጽሐፍ ቅዱስ ግን ጸሐፊዎች አይገርሙም? በመሬትና በሰማይ መሃል ተንጠለጠለ ይላል። አሁን ምን አይነት ስብከት እንደሚወጣው በመሬትና በሰማይ መሃል ተንጠለጠለ ማለት ተንጠልጥሎ ከመሬት ከፍ አለ ነው። መቼ ሰማይ ሩቅ ነው። ከዛ አንድ የዳዊት ውጊያ ላይ ያለው ወታደር አቤሴሎም እንደዚህ ያየው። ከዛ ምንም አላረገው። ተመልሶ መጣና ለኢዮአብ እንደዚህ ያለው፣ አቤሴሎም ጸጉሩ በሰማይና በምድር መካከል እንዲንጠለጠል አድርጎታል ሲለው፣ ታዲያ በጦር ወግተህ ገደልከው ያለው። አላረኩትም አለው። ይህንን አርገ ቢሆን ኖሮ 100 ሰቅል ብር ሰጠ ነበር አለው።
እንደዚህ ያለው ሰውየው 1000 ሰቅል ወርቅ ብትሰጠኝ አላረገውም። ለምን አለው? አንተን እንደገና ደግሞ ማነው ኩሲንና ያኛውን የኢታን ነው ስሙ፣ እሱ ሶስታችሁን አቁሞ አቤሴሎምን ማንም ሰው እንዳይገለው ካገኛችሁት ይዛችሁት ነው ሲል ሰምቻለሁ አለው። እና ብገለው ወሬው ንጉሥ ጋር መድረሱ አይቀርም አለው እና ይገለኛል። ቀጥሎ ጌታዬ ንጉሥ ያለውን ቃል አከብራለሁ አለው። አላደርግም። አንተም ብትሆን አለው ገድዮ ቢሆን ኖሮ ከኔ በኩል አትቆምም አለው። ዞረ ለንጉሥ ወገነት ትገለኛለህ አለው። አልገልም አለው። አልሄድም። ኢዮአብ ሄዶ ገደለው ይላል አቤሴሎምን። ባይዘወይ ኢዮአብ ሄዶ ገደለው ይላል። ከዛ ነው መልእክተኞቹ። ከዛ ኢዮአብ እርግጠኛ ሆነና ልክ አቤሴሎም ሲሞት ጦርነቱ ቆመ። እስራኤል በሙሉ ወደ ኋላ ተመለሰ። የዳዊት ወታደር ሲጨፍር አቤሴሎም ኢትዮጵያዊውን ጠራውና ሂድና ለንጉሱ ንገረው አለው። ይሄን ንገረው አይደለም ያለው፣ ያየኸውን ሂድና ንገረው ይለው። ኢትዮጵያዊው ሊናገር ሩጫ ሲጀምር ወንድም አኪማስ እኔ ሊዳለው አትሂዳለሁ ልሂድ ይሄን የምስራች ልናገር ሲል የምስራች አይደለም ይሄ ያለው። ለዳዊት ሄደ ልጅ ሞተ ልትለው ነው አለው። ይገለሃል አለው። እና እንዳትሄድ ሲለው ሽልማት የለውም ሲለው መጽሐፍ እንደዚህ ይላል፣ እባክህ ልሂድ አለው። ምንም ባይኖረውም ልሂድ አለው ይላል። አንድ ሰው ሽልማት የለውም ጉልበትን ለምን ታባክናለህ? ኧረ አትሩጥ ሲለው ልሩጥ አያሸልመኛ ምን አለ ዝም ብዬ ብሮጥ፣ ዝም ብላ እንዳትሩጥ። ከዛ ኢዮአብ ልቡን ውጥውጥ ሲያረጋው ሂድ አለው። እንዳላየ እንዳልሰማ ሙሉ ነገር እንደሌለው ቃል ሂድ አለው። የኛ ሀገር ሰው ቀስ ብሎ ነው የሚሮጠው መሰለኝ። ይሮጥ እያለ ቀድሞ እኮ ነው የኛ ሀገር ሰው። ይሄኛው እናቴ ከኋላው መጥቶ ይላል በሜዳው በኩል ነው ቀደመው። እየሮጠ ሲሄድ የቅጥር ጠባቂው ዳዊት አያችሁ እየጠበቀ ነው። ኦሬዲ ጦርነቱ እንዳበቃ ነገር ሰምቷል። አቤሴሎምን ይዘውታል ወይስ ሞቷል ብሎ በበሩ መክፈቻና መዝጊያ መሃል ቁጭ ብሏል ይላል። ቁጭ ብሎ ሲጠብቅ የቅጥር ጠባቂው ጮኸ ይላል። ጮኸ አንድ ሰው እየሮጠ ሲመጣ አየዋለሁ ሲል ንጉሥ እንደዚህ ያለ አንድ ብቻ ከሆነ የምስራች ይዞ ነው የሚመጣው፣ የደስታ መልእክት ነው ብሎ እየጠበቀ ያለ የቅጥር ጠባቂ ሌላም ሰው ከኋላ ሲሮጥ አይቻለ ሲል ይው የንጉሥ ተስፋ ሁለተኛውም ሰው ካለ የምስራች ነው ማለት ነው። እስቲ አሁን 10ኛም ቢመጣ ንጉሥ ምንድነው የሚጠብቀው? በቃ ልጄ በህይወት አለ። አቤሴሎም ማለት ባይዘው ትርጉሙ አባቴ ደህና ነው ማለት ነው። ከስሙ የተጣላ ልጅ ነው። አባቴ ደህና ነው ማለት ነው። አባቴ ፊትን አፈቀኝ ይለው ነበር። ትዝ ይላችኋል። ፊትን እባክህ 4 ዓመት ከልክሎት አትመጣም እኔ ፊት ብሎት እባክህ ፊትን አፈቀኝ ብሎት እንደገና አምጥቶት ፊቱን አየው ይልና ዳዊትም አለቀሰ ይላል። ሲያዩ ይወዷል። ልጁ ግን በጣም ከባድ ነው። ከዛ አኪማስ ገና ሳይደርስ ከሩቅ ቆሞ ጮኸ የምስራች የንጉሥ ጠላቶች ሞት ሳይደርስ ይደርሳል እኮ አይቀድመው ያኛው እየጮኸ መጣ። ከዛ ንጉሱ ጋር ሲደርስ መሬት ላይ ለጣለ ይላል። ይህ ፕሮቶኮሉ አበዛዝ ለጣለ መሬት ላይ ንጉሥ ሆይ አለው። አቤት እግዚአብሔር ጠላቶችን ከፊት አጥፍቷል፣ ደስ ይበልህ የምስራች ሲለው ልጅ አቤሴሎም መሰለው። ኢዮአብ አለው እኔና የንጉሱን ባሪያ ምን አለ አሁን ይሄ ራሱ ኢትዮጵያዊን ቢጠራው የንጉሱ አገልጋይ ብሎ አለፈው። የንጉሱን ሎሌና እኔን ሊልከን ሲል ግርግር ነበር አለው። አቤሴሎም ሲለው እንደው በእውነት አለየሁት፣ ገለል በላለው፣ ፈቀቅ ብለ ቆም አለው። መልእክት ሳይኖር ነው እንደዚህ ጎናቸው ሰው መልእክት ይዘህ ሩጥ በሉት፣ በደንብ ነገሩት። መልእክት ይዘህ ክብር ለእግዚአብሔር ይሁን። የምትናገሩት ነገር ይኑራችሁ። መልእክት እኛ ደግሞ አለን።
እኛ ደግሞ አለን መልእክታችን የታወቀ ነው እለዋለሁ። እና አላየህም ግርግር ብቻ የሆነ ረብሻ ነገር አይቻለሁ ሲለው ልጅ አቤሴሎምስ አንተ ያን ሁሉ ወከባ ብጥብጥ እያየህ የንጉሥ ልጅ አላየህም? አይ ግርግር ነው ብቻ ወከባ። ፈገግ በል። የሮጣውን ሩጫ የደከመውን ድካም የጮን ጮት ያን ሁሉ ልፋት ዜሮ። ፈገግ በል። እኔ እንደዚህ አይነት ነገር ጥበቃ ነው ቁጭ ያልኩት። አፍተር ኦል ይወዘ ኪንግ ንጉሥ ነው ደግሞ የሚፈራ ንጉሥ ነው እስራኤል ንጉሥ። ዞር በላለው። ከዚህ ኢትዮጵያዊ መጣ። እሱም ዝቅ ብሎ የምስራች ንጉሥ አለው። እግዚአብሔር ጠላቶችን ድል አድርጎልሃል ሲለው ልጄ አቤሴሎም ሲለው የንጉሱን ጠላቶች የሚጠሉህን በሙሉ እንደዚያ ወጣት ያርግልህ አለው። አቤሴሎም ሞቷል አለው። ንጉሥ ተቀምጦ መቆየት አልቻለም። አቤሴሎም ሞቷል አለው። ከወንበሩ ብድግ አለ ዳዊት አይደል አለ። ወደ እንትኑ ገባ፣ ትቷቸው ገባ። ወደ ሰገነቱ ላይ ወጣ፣ እያለቀሰ ወጣ ይላል። ወይኔ ልጄ አቤሴሎም ብሎ ጮኸ። በአንተ ቦታ እኔ በሆንኩ አለው። አንተ ከምትሞት አሁን እንደዛ አሳድኸኝ ብትገለኝ እና አንተ ብትኖር ይሻለኝ ነበር ብሎ ስቅስቅ ብሎ አለቀሰ። ያው ታውቁታላችሁ ታሪኩን። ከዛ በኋላ ዳዊት ከባድ ሰው ነው ባይዘው የእግዚአብሔር ልብ ያለው ሰው ነው ዳዊት። የእግዚአብሔር ልብ አለው፣ ግን ደግሞ በሴም ደግሞ አይለቀም፣ ይዛል። ኢዮአብ እንዳስገደለው ሰምቷል፣ እንደገደለው ሰምቷል። ጸጥ አለው፣ ምንም አላለው። ኢዮአብ መጣና እንደዚህ ያለው ዛሬ አለው እስራኤልንና ለአንተ ሲል ሕይወቱን የሚከፍለውን ይህንን ሰራዊት እንደማታከብር ነው ያየው አለው። ለምን አለው? እነዚህ ሁሉ ሰዎች ሲያልቁ ዝም ብለህ አንድ ልጅ አቤሴሎም ሞተ ብለህ ታዋርዳቸዋለህ? አዋረድካቸው። በል ተነስና አጽናናው ሕዝቡ። ዳዊት ጸጥ ብሎ ሐዘኑን በልቡ አድርጎ ወጥቶ በእስራኤል ፊት ንግግር አደረገ። ዳዊት ያን ከተማ ለቆ ወጣ፣ ሄደ ሌላ ከተማ። ይህንን ሁሉ ሂሳብ የሚያወራርደው ሰለሞን ጋር ነው። ሰለሞን ጋር ሊሞት ሲል ና አለው ዳዊት። ና አለው። አቤት አለው። አንተ ጥበበኛ ነህ አለው። እሺ አባቴ አለው። ኢዮአብን ታውቀው የለ አለው። አዎ። አቤሴሎምን የገደለው እሱ ነው አለው። እሺ አለው። ዝም አትበለው አለው። እሱም ጥቅስ ነው። እኔ ባይዘው ባክግራውንድ አንብቤ አይደለም፣ አንደኛ ነገሥትን አንብቡ ሂዱና ዝም እንዳትለው አለው። እሺ አለው። ያኔ አቤሴሎም እኔን ሲያባረኝ ወንዙን ሲሻገር ያ ቢንያማዊው የሳኦል ዘመድ የነበረው ሳሚን ታውቀው የለ? እየተከተለ ሲረግመኝ ነበር። ታው ቢሉት አልሰማ ብሎ ሲረግመኝ ነበር። እኔ እንደውም ያለማቋረጥ ሲረግመኝ እነ ኢዮአብ እንግደለው ሲሉ እንዳገል በለመደጁ ኢዮአብ እንዳገል እና እግዚአብሔር እርገመው ብሎትስ ቢሆን ቶ ብዮ ነበር። ግን ዝም ብዬ ቆሜ ሳይው እግዚአብሔር እርገመው ብሎት አይደለም እና እሱንም እንዳለከው ቦታ ሲያዘ ሁሉንም ሊሞት ሲል ዝም ብለህ ከነሽበታቸው እንዳትዋቸዋል። ዘርና ዘርተው ያጭዶታል አሉ። አይቻልም። ዳዊት ለምንድን ነው በንግስና እድሜውን የጨረሰው? ሳኦልን ሊገለው በሚችልበት ሰዓት አልገደለውም። እግዚአብሔር እንደዚህ ባረገው ሰው ላይ እጄን አላነሳም፣ አልነካም። እግዚአብሔር አይደል የቀባው? እግዚአብሔር በፈለገ ሰዓት ያንሳው፣ አልነካውም አለ። አየህ፣ ሳኦልን ገሎት ቢሆን ኢዮአብ ይገለዋል፣ ባይዘው ወይ የሆነ ሳምባዲ ይገለዋል፣ ዘሩ አይቀጥላትም። ዳዊት እንድቻ አይነካም፣ ያቃል ኮንሲኩዌንስ። ጸጥ ብሎ ነው ማነው ሳኦል ዞር ያለው። ዳዊትስ ዙፋን ላይ እኮ ነው የሞተው፣ እድሜውን ጨርሶ ዘሩን ተክቶ ማነው ስሙ ሰለሞንን አስቀምጦ። መልእክተኛው ነው የረበሸው ዳዊትን አይደል? መልእክተኛው ነው የበጠበጠው።
ንጉሥ ቁጭ ካለበት አነቃንቀው ዘመኑን ሁሉ ለዚህ ጉዳይ ዳዊት ምላሽ እየሰጠ ነው የኖረው። እድሜውን ሁሉ ሲሞት አለቀቀውም ጉዳዩ። ዳዊትን ያነቃነቀው የመልእክተኛ ነው። እግዚአብሔር የምንናገረውን የሰጠንን መልእክት እስከ መጨረሻ ይዘን እንድንቆይ ያርገን። መልእክተኞች እንሆን። የምንለው ነገር በሰው እድሜ፣ በሰው ታሪክ፣ በሰው ዘመን ላይ ይቀመጣል። እኛ እንደዚህ አይነት አይደለም መልእክታችን። አሁን ይሄ ሰው ያየውን፣ የተመለከተውን፣ የሰማውን አይደል የነበረበትን ተናገር የተባለውን ሄዶ የተናገረው። ኦፍ ኮርስ ትክክለኛ መልእክተኛ ነው። መልእክት የሌለውም ሰው ደግሞ ነበረ። በጣም ዌል ኤክስፔሪየንስድ ነው። አሯሯጡ አስደናቂ፣ በጣም ፐርፎርም የሚያደርግ ግን መልእክት የለውም። መልእክት ከሌለው ያ ሁሉ ልፋት፣ ያ ሁሉ ድካም፣ ያ ሁሉ ትጋት፣ ያ ሁሉ ጥረት፣ ያ ሁሉ ልመና፣ ያ ሁሉ ጭቅጭቅ በዜሮ ነው የሚባዛው። የምንለው ነገር አሯሯጣችንን፣ አካሄዳችንን፣ ከዚህ በኋላ የሚኖረንን ዘመን በሙሉ ፍሬም ያደርገዋል። መልእክታችሁ ላይ ተጠንቀቁ። አቋቋማችሁ ላይ ብቻ ብዙ አትጨነቁ። ሰው ሲያየኝ እንዴት ያየኛል ብዙ አትጨነቁ። ሜሴጃችሁ ላይ ተጨነቁ። ምንድነው እግዚአብሔር የሰጠኝ መልእክት? ምንድነው ማቅረብ የምችለው ነገር? ምንድነው እኔ ጋር የተቀመጠ እግዚአብሔር ሰብስታንስ? ስናገረው ሊያነቃንቅ የሚችል ነገር ምንድነው? በጣም ሰውን ኢምፕረስ ሊያደርግ የሚችል ነገር አታውሩ። ብሎ የሚተው ነገር አታውሩ። ምላሽ የሚሰጠው ነገር ይኑራችሁ። ሰውን የሚያነቃንቅ ነገር ይኑራችሁ። ፔን ሊኖረው ይችላል መልእክታችን። አሁን ይሄ ሰውዬ ንጉሥ ምንም አላለውም። ተነስቶ አዘነ። መልእክቱን ሲሰማ አለቀሰ። ወደ ክፍሉ ገባ አለ። ምንም አላረገውም። እኛ የምንናገረውን መልእክት የያዙ ሰዎችስ መልእክታቸውን ሄደው ሲያቀርቡ አውሬ በልቷቸዋል። መንገድ ላይ ምድረ በዳ ወስደው ጥለዋቸው መልእክታቸውን ሲያቀርቡ በመጋዝ ነው የሰነጠቋቸው። ምንድነው ከሰው መሃል ለይቶ እንደዚህ እንዲሰቃዩ ያደረጋቸው? መልእክት። ባይናገሩስ ማን ይነካቸዋል? እንደማንም ይኖራሉ። የሚያወሩት ነገር ነው ዋጋ ያስከፈላቸው። ገብቶኛል ያሉት ነገር ነው ሲያሰቃያቸው የኖረው። መልእክታቸው ነው በሰው መሃል እንደ ሰው ሳይቆጠሩ ሜዳ ለሜዳ አውሬ እየጎተተ እንዲቦጫጨቃቸው ያደረገው መልእክት። ዩር ሜሴጅ። አልናገርም፣ ማንም አያስገድድም። በሰላም ነው መኖር የምፈልገው። ይችላል። እናገራለሁ፣ እላለሁ፣ አለኝ፣ ተነክቻለሁ፣ ገብቶኛል፣ አይቼዋለሁ፣ ቀምሼዋለሁ፣ ሰምቻለሁ። ታዲያ ይህንን አለመናገር አልችልም፣ ልኮኛል እምንል ከሆነ ምንም ነገር በሕይወታችን ላይ ቢመጣ ኃላፊነቱን የመልእክቱ ባለቤት ይወስዳል። ብንሞት በዘላለም መንግስት እንከብራለን። አይዟችሁ አትሞቱም የሚል መልእክት የለኝም እኔ። አፍተር ኦል ሞት ቁም ነገር አይደለም። ኦልሬዲ ኢየሱስ ሞትን ትራንስፖርቴሽን አድርጎታል። መልእክቱ ይበልጣል ከኔ ህይወት። መልእክታችን ይበልጣል ከየትኛውም ልንኖርለት ከምንችለው ዓላማ። ኢዮአብ አይደለም የላከን፣ ዘንድሮ እግዚአብሔር ልኮናል። ያየኑ ነገር አለ፣ የሰማኑ ነገር አለ። ዮሐንስ እኮ እንደሱ አለ። ምንድነው የምታወራው አሉት። እዛ ሚድል ኢስት እና ማይነር ኤዥያ ያሉት ምንድነው የምታወራው ሲሉት ያየነውን፣ የሰማነውን፣ የቀመስነውን እጆቻችን የዳሰሱትን እናወራለን። አለ የምታወራው አለኝ። ምን ማረጋገጫ አለ? ነክቼዋለሁ፣ ቀምሼዋለሁ፣ ሰምቼዋለሁ፣ አይቼዋለሁ። ህይወት ተገለጠ፣ አይተናል፣ እንመሰክራለን። አለን መልእክት። ይሄ መልእክት ዮሐንስን ምን አድርጎታል? ፍጥሞ በረዶ ላይ እንዲጣል፣ በእድሜው ማብቂያ በፈላ ዘይት እንዲቀቀል፣
እንዲሰቃይ እንዲገረፍ አድርጎታል። አላቆመም መናገር። ፍጥሞ ውስጥም ሆኖ የሚናገረው እሱን ነው። ከሚያልፍበት መንገድ የተቀበለው መልእክት ይበልጣል። ስንቱን ልናነሳው እንችላለን። ስንቱን ባነሳቸው አያልቁም። ሲጀመር መጽሐፉ የመልእክተኞች መጽሐፍ ነው። የመልእክተኞች አዩ፣ ወጡ። ምን ሊያደርጉ? ሊናገሩለት፣ ሊያወሩለት። ሁሉም መልእክተኛ ነው። አንዳንዱ 120 ዓመት መርከብ ሰርቶ አንድ ነገር ነው ያወራው። አንድ ስቴትመንት ነች በ120 ዓመት ውስጥ። ምንድነው መናገራን? በጥፋት ውሃ ይሄ ምድር ያልቃል፣ ሌላ አዲስ ሰማይና ምድር ይጀመራል፣ the new beginning አለ። በቃ አለቀ። ሌላ ምን አለ? ምንም። ለዚህ ነው 120 ዓመት የከፈልከው። እቺ ናት መልእክቴ። 25 ዓመት ሙሉ ስትንከራተት ዋጋ ስትከፍል ስትለፋ ስትደክም የነበረው ለምንድን ነው? እግዚአብሔር ከሰማይ የምትወርድ ሌላ እሱ የመሰረታት ከተማ እንዳለች አሳይቶኛል። እንደ መጻተኛ እኖራለሁ። መልእክት ምንድን ነው? ሌላ ከተማ አለ። ኢሳይያስ፣ ኤርሚያስ ከተከበሩበት ሶሳይቲ መካከል አይዞሌት ተገለው ለብቻቸው አግልለው ቁጭ ያደረጓቸው። ሌላው ሰው በሰላም እየኖረ ምንም የማያወራ ሰው በሰላም እየኖረ በተቀበሉት መልእክት በማውራታቸው ብቻ አይደለም፣ በሚያወሩት ኮንቴንት ዋይዝ በሚናገሩት ነገር ተሰቃይተዋል። ወዳጆቼ ማንም እንዳይነካን መሆን እንችላለን። ሰው የሚወደውን እያወራን መኖር እንችላለን። ወንጌል የምናወራ ከሆነ ግን የሚወዷችሁ ሊጠሏችሁ ይችላል። የጊዜ ጉዳይ ነው። የሆነ ቀን ይወዷቸዋል። ምናልባት እኛ ከሞትን በኋላ ገለውን ቆመው ለምንድን ነው ግን አቋም ሳይቀይሩ የሞቱት ብለው ከጀርባ አጥንተው ድነው ሰማይ ልናገኛቸው እንችላለን። ገለውን እስጢፋኖስን ገሎ ተከትሎት እንደገባው ጳውሎስ እስጢፋኖስን በድንጋይ አስወግሮ ገደለው። ይሄ ሰውዬ ግን ለምንድን ነው እዚህ ጋር የጸናው ብሎ ቼክ ሲያደርግ ኢየሱስ በራለት። ከዛ እስጢፋኖስ ሄዶ ከጥቂት ዓመት በኋላ ተከትሎት ሄደ። ተከታትለው ገቡ። አንተ ምን ትሰራለህ? ገለኝ። በራልኝ መቃብር ላይ ቆሜ። መልእክታቸውን ያስገደላቸው። ከተወደዱ የሚወደዱት በመልእክታቸው ነው። ካከበሯቸው የሚያከብሯቸው በመልእክታቸው ነው። ከጠሏቸውና ከገደሏቸው በመልእክታቸው ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አለን መልእክት ኢየሱስ እንደተሰቀለ፣ እንደሞተ፣ እንደተቀበረም ደግሞም በሶስተኛው ቀን ከሙታን በኩር ሆኖ እንደተነሳ መልእክት አለን። እንደሄደ ዳግም በክብር እንደሚመጣ መልእክተኞች ነን። ለዚህ ጨለማ ዓለም ብርሃን የሆነ መልእክት አለን። ስለ ኢየሱስ እንናገራለን። ሊያዝን ይችላል፣ ሊስቅ ይችላል፣ ሊበሳጭ ይችላል፣ ሊገለን ይችላል፣ ሊያመሰግነን ይችላል። ምላሹ ጋር አይደለም ያለ ነው፣ መልእክታችን ጋር ነን። ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም ማጆሪቲ አይደለም። ወዳጆቼ ዛሬ በልተን ለምን ሞተው ነገር አንኑር። ዛሬ የሆነ ነገር አገኛለሁ ተብሎ እንዴት ሰው በዚህ ውስጥ ይኖር ነው? ዘላለም አለ፣ ከፊታችን አለ ሌላ ክብር። እግዚአብሔር ያዘጋጀው ነገር አለ። ያንን እዩ። እሱን ስታይ ዲተርምን ትሆናለህ። ዲተርምን የመጣ በሙሉ ይዞ አይሄድም። ቀጥ ነው የምትለው። የተነካበት ጋር ቆይ። ያገኘው ነገር አለ፣ ቆይ። ፐርሲስተርግ አትለውጡ፣ አትነቃነቁ። ተናገሩት፣ ቦልድሊ ተናገሩት። ከእናንተ በፊት ማንም መጥቶ ሊሆን ይችላል። እንደ አኪማስ ግርግር አየው ሲል በቃ ተናግሯል ብለህ አትቶ ድገም። እላዩ ላይ ኢየሱስ እንደተሰቀለ ሆኖ እከሌ ሰብኳለሁ ድገመው አንተም ብሏል እኮ። እኔም እላለሁ ደግሜ 2000 ዓመቱ ነው። ከዚህ በኋላም እነዚህ ዚጋ የቆሙ ልጆች ጌታ ካልመጣ እኛ ስናልፍ እነሱ ይቀጥላሉ። የተሰቀለው ክርስቶስ ብለው እላዩ ላይ ደግመን ኔል እናረጋለን። አንለቀውም። ሌላ ዓላማ የለንም። ለሌላ ፕሮግራም አልተገናኘንም። ይሄ ቸርች ነው። ምንም ሌላ ፕሮግራም የለንም። የተገናኘነው የተሰቀለውን ክርስቶስን ብለን ነው። የምንሰብከው እሱን ነው። አያችሁ፣ እሱን ስናረግ ብቻ ነው ልክ የምንሆነው። ሌላ ነገር የጀመርን ቀን ነው የምንጣላው። የተሰቀለው ክርስቶስ ሴንተራችን ከሆነ መቼም ማንም ሊቋቋመን አይችልም። ማንም ፊታችን አይቆምም።
እውነትን ምነግራችሁ ጥርግ አድርገን ነው የምንሄደው። ለምን መሰላችሁ? ወንጌል እግዚአብሔር ነው። አይ መልእክቱ የጠላውን አይደለም፣ መልእክቱ የእንትና አይደለም፣ መልእክቱ እግዚአብሔር ነው። እኛ መልእክተኛ ብቻ ነን። በቃ ኢንስትሩመንት ነን እኛ። የመልእክቱ ባለቤት መልእክቱ የኔ ነው እያለ ያጸናል በማህተም እላዩ ላይ ያረጋግጠዋል። አይቻልም። ሌላ ዓላማ የለም፣ ሌላ ፕሮግራም የለም። ምን ዓላማ ነበር? ኢትዮጵያዊ ሄደ፣ መልእክት ነገረው። እውነቱን የነገርኩ ሹመኝ ብሎታል እንዴ? ኢሹ አይደለም እሱ፣ መልእክት ማድረስ ነው በቃ። እስቲ አሜን በሉ። በወንጌል በኩል የምንደርስበት ቦታ የለንም። ወንጌል መዳረሻችን። በእግዚአብሔር አርጌ የሚባል ህይወት የለም። እርግማን ነው እንደሱ አይነት ነገር። እግዚአብሔር መጨረሻዬ ነው፣ ወንጌል መዳረሻዬ ነው። የተሰቀለው ክርስቶስ በቃ ያልቃል እዛ ጋር። መልእክተኛ ነን። ጎናችሁ ያለ ሰው ነቀነቅ አርጋችሁት መልእክት አለ ዝም እንዳትል በሉት። ስለ እግዚአብሔር በእውነት እንደው ስለ እግዚአብሔር እኔ እንደዚህ ግን በቃ እንደው ስለ እግዚአብሔር ሌላ ነገር አታርጉ፣ ሌላ ነገር አታውሩ። የተሸከማችሁትን አውሩ፣ የተሰጣችሁን አውሩ። አሳይመንት አለብን። በጣም ሰፊ ስራ ያልሰማ ብዙ ህዝብ አለ እየጠበቀን ያለ። በመዝጊያው በመቃኑ በበሩ በመዝጊያና በመክፈቻ መሃል ቁጭ ብሎ እየጠበቀ ያለ ማን ነው? እየመጣ ያለው የምስራችም ይናገር አለ ወይ እያለ እየጠበቀን ያለ ሰው አለ። መንገድ ላይ እየሮጥክ እያለ በምታገኘው ነገር መንገድ ላይ አትቁም። የሚጣፍጥ የሚሆን የሚመር አትቁም። ዴስቲኔሽን አለ፣ መዳረሻ አለን። እንሂድ፣ መልእክታችን ጋር እንሂድ ወዳጆች። ምንም ነገር ከዛ በኋላ ይደርሳል። ባይደርስም ችግር የለውም። ምንም ነገር ይመጣል። ባይመጣስ? ያለ ብዙ ነገር አልኖርንም እንዴ? የኖርንስ አይደል እንዴ? ባይመጣስ? ወንጌል ይበቃናል። ኢየሱስ እርካታችን፣ ጥጋባችን። ክብር ለዘላለም ለስሙ ይሁን። ምንም ነገር ባይኖርስ ቢቀርስ ስሜታዊ ሆኜ እንዳይመስላችሁ አቋሜ ነው። ባይኖርስ በወንጌል ካገኘነው የሚበልጥ ምን ሊሰጠኝ ይችላል? ምንስ ነገር በክርስቶስ ኢየሱስ ካገኘነው ሕይወት የሚበልጥ ምን ሊመጣ ይችላል? እኛ ከምንናገረው መልእክት የሚበልጥ ሌላ እውነት ከየት ይመጣል? አይመጣም። በዘላለም ውስጥ የመጨረሻውን ተናጋሪ እኛ ነን። የለም ከኢየሱስ ውጪ፣ የለም ከተሰቀለው በላይ፣ የለም ኢየሱስ ሄዷል ይመለሳል ከሚለው በላይ፣ የለም የምስራች። ምንም ነገር መሬት ላይ ነው። እሱ ደግሞ ተጠቅልሎ አብሮ ያልፋል። ይሄ ዘላለማዊ ነው። ሌላ እውነት የለም። ይሄ ብቻ ነው እውነት። እንዲህም እንዲህም የሚባል እምነት የለንም። አንድ ነው እምነታችን። እንትንም ልክ ነው እንትንም ምንም ከወንጌል ውጪ ሌላ ልክ ነገር የለም። ወንጌል ብቻ ነው የዘላለም ሕይወት ያለው። በደንብ አሜን በሉ እንዴ! እዚህ ላይ ነው ተማምነን ቀና ብለን። እኔ ካንገቴ ቀና ብዬ የምናገረው ወንጌል ብቻ፣ ሌላ ነገር ብዙ መናገር አልችልም፣ ብዙም አላቅም። የገባችን ጥቂት ነገር አለች። እሷም የተሰቀለው ክርስቶስ አካባቢ ነው። እሷ ላይ ነው እኔ ደጋግሜ የምናገረው። ከሷ ውጪም የለም። የዛሬ 2000 ዓመት ያሉት እሱን ነው። እሱን ብሎ ነው ሰው ሄዳ ነው። ዘንድሮም እሱን ነው የምንለው። እሱን እንግዲህ የሚያመን ካለ ይድናል። ክብር ለኢየሱስ ይሁን። ለዚህ ለመጨረሻ ዘመን ለዚህ ድቅድቅ ጨለማ ለያዘው ስርዓትና ሲስተም ሰይጣን ምድር ላይ ግሎባሊ በዘረጋው ሲስተም ላይ እግዚአብሔር ብርሃን አድርጎ ያስቀመጣት ቸርችን ነው። ብርሃናችን መልእክታችን ነው። ወዳጆቼ ጮክ በሉና እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጳውሎስ እንደዚህ አይደል ያለው? በእናንተ መካከል ስኖር አይደል ያላቸው? አንያ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ በእናንተ መካከል ስኖር እሺ ያሉት ኢየሱስ ክርስቶስን አለ። አዎ ሲሉ ያውም የተሰቀለውን እንጂ ሌላ ነገር ላለማወቅ ቆርጬ ነበር። ቃሌም ስብከቴም ይሄው ነው። ለምንድን ነው ሌላ ያልሰበከን? በሰው ጥበብ ላይ እንዳትመሰረቱ። ለምንድን ነው የተሰቀለው ክርስቶስ የምትሉን ሰበብ እየፈለጋችሁ በሰው ላይ እንዳትመሰረቱ? በእግዚአብሔር ጥበብና ኃይል ላይ እንድትመሰረቱ። የእግዚአብሔር የሚያረገን ይሄ መልእክት ብቻ ነው። ሌላው ነገር የሰው ሊያረግ ይችላል። ይሄ የእግዚአብሔር ያረጋል። እግዚአብሔር ኦን ያረጋል። ይሄንን ነው ስትቀበል። ከክርስቶስ ኢየሱስ ውጪ ህይወት የለም። ኢየሱስ ክርስቶስ እንደተሰቀለ ሆኖ
እንሰብካለን። መልእክት አለን።